ሰላም ጤና ይስጥልን እንዴት ናችሁ? በያላችሁበት ሰላማችሁ የበዛ ይሁን። ዛሬ ደግሞ አዲስ እንግዳ ይዤላችሁ መጥቻለሁ። ወንድማችን ቸርነት እንግዲህ ያስተምረናል ብዬ በጣም እርግጠኛ ነኝ። ከዚህ በፊትም አብሬ ተካፍያለሁ። በጣም አገልግሎቱ እግዚአብሔር በረዳው መጠን የወጣ ነው ብዬ ነው የምገምተው። ስለዚህ ትንሽም ሆነ ትልቅም ሆነ በእርጋታ ተቀምጠን መስማት ከኛ ይጠበቅብናል። እያልን ደግሞ ይሄን ቻናል ለማሳደግ ሼር፣ ኮፕሊንክ፣ ሰብስክራይበር እያደረጋችሁ ቻናላችን በጸሎትም ደግፉልን። እርግጠኛ ነን ቻናላችን ደግሞ በቅርብ ጊዜ 1 ሚሊዮን ይደርሳል። ቻው ቻው። ወችንን ክፈት ቃሊ በውስጣችን ባይል ይፍሰስ። በጌታ በኢየሱስም እንቅፋቶች የቃሉ ወጥመድ እግዚአብሔር አምላኮች ሰው ልብ ውስጥ ቃል እንዳይፈስ በተለያዩ አቅጣጫ ነገሮችን በስጋዊ ነገርና በኢየሱስ ክርስቶስም አይምሮን ሊይዝ የሚንቀሳቀስ ክፉ ኃይል ሁሉ በስም ስልጣን የታሰረ ይሁን። ቃልህ በኃይልና በስልጣን እንድንሰብክ ዘንድ አቅም ስጠን። ክፉ ይመታ በኢየሱስ ስም አሜን። ሻሎም ሻሎም። የእግዚአብሔር ቤተሰቦች በዓለም ዙሪያ ያላችሁ ይህንን ቪዲዮ የምትመለከቱት ሰላምና ጸጋ በቤታችሁ ይሙላው እያልኩኝ ዛሬ ከኔ ጋር ጥቂት ጊዜ ከ3 ደቂቃ ባልበዛው ደቂቃዎች ውስጥ የእግዚአብሔርን ቃል አብረን ሼር እንደራረጋለን። ከኔ ጋር አብራችሁ ቆዩ። ስለዚህም በመጽሐፍ ቅዱስ አንድ ስፍራ እናነባለን ሁላችንም። ኢዮብ ምዕራፍ 24 ከቁጥር 13 ጀምሮ ያለውን ቃል አይተን ከዚህ ቃል ጋር አብሮ የሚሄደውን ደግሞ እግዚአብሔር መንፈስ እንዳሳሰበ አብረን እናያለን። ስለዚህ ስለ ብርሃን ነው የምናወራው። ብርሃን ስራው ምን እንደሆነና በብርሃን ውስጥ ምን እንዳለ፣ በብርሃን ውስጥ የሚመላለሱ ሰዎች ምን እንደሆነ ለጥቂት ጊዜ አብረን ከኔ ጋር እናያለን ማለት ነው። ብርሃን እዚህ ቦታ ላይ ቁጥር 13 ኢዮብ 24 ቁጥር 13 ላይ በብርሃን ላይ የሚያምፁ ጎዳናውን የማያውቁ በመንገዱም የማይጸኑ አሉ። በብርሃን ላይ የሚያምፁ መንገዱንም ወይም ጎዳናውን የማያውቁ በመንገዱም የማይጸኑ አሉ ብሎ ይናገራል። በብርሃን ላይ ማመጽ ማለት ብርሃን ላይ አንዳንድ ሰዎች አመጽ የሚሰራው ነፍሰ ገዳዮች የሚበዙ ክፉ የሚደረገው በብርሃን ውስጥ ሳይሆን በጨለማ ላይ እንደሆነ መጽሐፍ ቅዱስም ይናገራል። የጨለማ ስራ ጨለማውን የሚወደው አጋንንት ዲያብሎስ እንደሆነ የጨለማን ስራ እንድናጋልጥ እግዚአብሔርም ደግሞ የዲያብሎስን ስራ እንድናፈርስ ኢየሱስ ክርስቶስም የዲያብሎስን ስራ ሊያፈርስ እንደተገለጠ መጽሐፍ ቅዱስ ይናገራል። ብርሃንን የማይወድ ሁሉ ከጨለማ እንደሆነ እግዚአብሔር ቃል ይናገራልና በብርሃን የሚመላለሱ እነዚህ የክርስቶስ ተከታዮችና የብርሃን ልጆች እንደሆነ መጽሐፍ ቅዱስ ይናገራል እግዚአብሔር አምላክ። ስለዚህ ብርሃንንም ከጨለማ ለየ ይላል። ጨለማን ሌሊት ብሎ ብርሃንን ድምሎ ደግሞ ቀን ብሎ። ዛሬ አንድ ነገር በህይወታችሁ ላይ እናገራለሁ፣ አውጅባቸዋል። በህይወታችሁ ላይ ጨለማ ሆኖባቸው በህይወታችሁ ላይ ከባድ የሆነውን እግዚአብሔር እንዲህ ይላል መዝሙረ ዳዊት 91 ላይ ከሌሊት ግርማ ቀን ከሚበረው ክፉ ፍላጻ ከቀትር ጋኔን ይላልና ከአደጋም አትፈራምና በአጠገቤ 1000 በቀኝም 10,000 ይወድቃሉ፣ አንተ ግን የኃጢያንን ብድራት ትመለከታለህ ካለ በኋላ መጨረሻ አካባቢ ላይ በኔ ተማምነዋልና አስጥለዋለሁ ይላልና ስለዚህ ስሜንም አውቀዋል እጋርዳለሁ ይላል። ስለዚህ ዛሬ እንዲህ ነው የሚሆነው። በጌታ በኢየሱስም በጨለማ ይሁን በቀትር ይሁን በቀን ይሁን ጋኔንም ይሁን እርኩስ መናፍስቶች በህይወታችሁ ላይ በኢየሱስም ያቀደውን እቅድ ሁሉ የእግዚአብሔር መንፈስ ዛሬ አፍርሶታል። ከህይወታችሁ የጨለማ መንግስት ፈረሰ፣ የአጋንንት እቅድ ፈረሰ። እርኩስ መናፍስቶች በኢየሱስም አቅም ሊያገኝ አይችልም። ዛሬ በኢየሱስም መነጻት መውጣት በጌታ በኢየሱስም ይሆንላችኋል። አዲስ ነገር በህይወታችሁ ላይ ይገለጣል። በጌታ በኢየሱስም እግዚአብሔር መንፈስ በእናንተ ላይ ባይል ይመጣል። ካላችሁበት ከየትኛውም ሲቹዌሽን ችግር ውስጥ ያላችሁ፣ መከራ ውስጥ፣ ስደት ውስጥ፣ ጭንቀት ውስጥ፣ በሽታ ውስጥ አቅማችሁ በኢየሱስም ያነሰ የእግዚአብሔር መንፈስ ዛሬ በኢየሱስም ካላችሁበት ከየትኛውም ነገር ያወጣችኋል። በጌታ በኢየሱስም አረብ ሀገር ውስጥ
በኢየሱስ ስም ያላችሁ እህቶች የእግዚአብሔር መንፈስ ካላችሁበት ከየትኛውም ጭንቀት ከየትኛውም እስራት በኢየሱስ ስም ነፃ እንድትወጡ ዘንድ እግዚአብሔር በኢየሱስ ክርስቶስ ስም ድምፁን ልኮላችኋልና ቃሉንም ላከ ፈወሳችሁ ከመከራ ስጋትም አዳናችሁ ተብሎ እንደተጻፈ ዛሬ በኢየሱስ ስም ከየትኛውም ከተያዛችሁበት ገመድና ሰንሰለት እንድትላቀቁ እግዚአብሔር መንፈስ እንዲፈታላችሁ በኢየሱስ ስም ጸልያለሁ። በኢየሱስ ስም ጸለይኩ። ከላይ የሚመጣ ከሁሉ በላይ ነው። ነፃ ወጣችኋል።